ግንቦት 2015 ዓ.ም ይህ የህይወቴ እጅግ አስቸጋሪውና ፈታኙ ወቅት ነው። ስትኖር ሁሉ አልጋ ባልጋ የሆነላት የህይወትን ውጣ ወረድ ለመጀመሪያ ጊዜ እየተዋወቀች ያለች ሴት ባልሆንም አሁን ያለሁበት ይህ ወቅት ግን ከስከዛሬው ሁሉ ከባዱን ፈተና እያየሁበት ያለው ነው። እያለፍኩበት ያለው ፈተና በውስጤ ካለው ጽንስ መፈጠር ጋር የተያያዘ ነው። አሁን ነፍሰ ጡር ነኝ። የ19 ሳምንታት ጽንስ በውስጤ ያለ። የአሁኑ እርግዝናዬ ከዚህ ቀደም ከነበሩኝ 3 እርግዝናዎች የተለየ ነው። አሁን ጸንሽ ያለሁት እንደ ከዚህ ቀደሙ ሳይሆን ከትዳር ውጭ ነው። 3 ወንድ ልጆችን ካገኘሁበትና ለአመታት ቀስ በቀስ በመላቀቅ ሂደት ውስጥ ከነበረው ትዳሬ ሙሉ ለሙሉ ከወጣው 2 አመታት ሊሆኑኝ ነው። በእንደዚህ አይነቱ ሁኔታ የጸነሰች የመጀመሪያዋ ሴት አይደለሁም። እንደውም በምኖርበት ዘመን ራሳቸውን የሚያስተዳድሩ ሴቶች የልጆቻቸውን አባቶች ባሎች ሳያደርጉ ወልዶ የማሳደግ ልማድ በፈቃድና በነጻነት የሚለማመዱበት ዘመን ነው። ነገር ግን ይህ ከኔ እምነትና የህይወት መርህ በተለይም ከተወሰኑ አመታት ወዲህ አጥብቄ ከያዝኩት የኢየሱስ ተከታይነቴ ጋር የማይስማማ ነው። ያለውበት ሁኔታ በእግዚአብሔር ጸጋ ወደ ተሻለ ብስለት ደረጃ እንደመጣውበት ከማምነው ከመንፈሳዊ ጉዞዬ ጋር የማይሄድ ፈጽሞ የሚጣረስና ለኔም ሆነ በቅርብ ለሚያውቁኝ ሁሉ ለማመን የሚቸግር ነው። እንባ ብርቄ አይደለም። በሐዘንም ይሁን በርህራሄ ምክንያት በተለይም ከአምላኬ ጋር በግልም ሆነ በጋራ ህብረትን ሳደርግ በመነካት አነባለሁ። በጌታ ወገን ከሆኑኝ ጋር ስንሰባሰብ በመካከላችን የሚሆነውን የጌታ መንፈስ ጣፋጭ መገኘት ተከትሎ ስለሚፈሰው እንባዬ እንባሽ ራሱ ያነጻል ብለው የሚናገሩት መታወቂያዬ ነው። ይህን ሁሉ የምለው ወትሮንም አልቃሽ ነኝ ለማለት ነው። የዚህ ሰሞኑ እንባ ግን ሰውን ቢገድል እኔ በዚህ ሰሞን ሞቼ በተገኘው ነበረ። ከሚያንገበግብ ቁጭት የሚመነጨው እንደ እሳት የሚያቃጥል እንባ በፊቴ ላይ ሲወርድ ቆዳ የሚቃጥል ይመስለኝ ነበረ። እንደዚያ የሆነም ከሆነ ብዬ ደጋግሜ ወደ መስታወት ሄጃለሁ። አይኖቼ አንድ ነገር እንዳይሆኑም ጭምር ፍርሃት ይዞኛል። ማልቀስ ግን ማቆም አልቻልኩም። ለተከታታይ ቀናት ፋታ በሌለው የስራ ወከባ የሰነበተ ወይም ከፍተኛ የአካል ብቃት እንቅስቃሴ ሲያደርግ የዋለ ሰው የሚሰማውን አይነት ድካም ቀን ሙሉ ይሰማኛል። ብዙ ማልቀስ በሚፈጥረው የመጫጫን ስሜት ከሚወስደኝ እንቅልፍ ጋር እየተፈራረቀ ለቅሶ ቀኖችን ወርሷል። በጭንቀቴ ደክሜያለሁ። ሌቱን ሁሉ አልጋዬን አጥባለሁ። በእንባዬም መኝታዬን አረሳለሁ። አይኔ ከቁጡ እንባ የተነሳ ታወከችም። ኢየሱስ ብቻ ጉዳይ ከሆነበት የመለየቱ ህይወቴ ጋር እንዴት እንደማስታርቀው ግራ እየገባኝ እውነት መሆኑን ሙሉ ለሙሉ ለመቀበል ብዙ ጊዜ ወሰደብኝ። ካለማመን የተነሳ የመጀመሪያ የሕክምና ምርመራ ያደረግኩት ዘግይቼ በ14ኛው ሳምንት ላይ ነበረ። ወደ ሐኪም ቤት ሲሄድ አይ ጸንሰሽ አይደለም ብለው ያረገዝኩ እንዲመስለኝ ያደረገን ሌላ ቀለል ያለን ምክንያት እንዲያሰሙኝ ተመኝቼ ነበረ። አዎ እግዚአብሔርን ለመንኩትም። በሆነ ተአምር ከእንቅልፌ ስነቃ አዲስ ሁኔታ ላይ እንደነቃ ተማጸንኩትም። እንዴት እንደሚያወጣኝ ባላውቅም ከአቅሜ በላይ ከሆነው ሁኔታ በሁሉን ቻይነቱ እንዲያወጣኝ አጥብቄ ጸለይኩ። ምልጃና ተማጽኖኝ ተከትሎ የተቀየረ ሁኔታ ግን አልነበረም። በባህሬ ግልጽና ቀጥተኛ ነኝ። ስህተትን በምሳሳት ጊዜም ተጠያቂነት ከመሸሽ ይልቅ ለትህትናም ይሁን ለክብሬ መጋፈጥን የምመርጥ ሰው ነኝ። ከባሰ ጥፋት ለመጠበቅና ለሌሎች ሊኖረው ስለሚችለው አስተማሪነት በማሰብም የመናዘዝ ልማድ ነበረኝ። ይህኛውን ክስተት ግን ከክብደቱና ለማመን ከመቸገር የተነሳ እስከ 14ኛው የእርግዝናዬ ሳምንት ድረስ ከአንድ ሰው በቀር ሌላ የሚያውቅ አልነበረም። ለእናቴ፣ ለልጆቼ፣ በቅርቤ ላሉ በእምነት ወንድሞችና እህቶቼ ለሆኑት እንዲሁም ለቤተ ክርስቲያን እንዴት እንደምናገር ተጨነቅኩም። ሊያዝኑ የሚችሉ ልቦችን በማሰብ እጅግ ተከፋው። ትቼ የመጣሁትን ዓለም አዘውትሬ በሌሊትና በቀን የእግዚአብሔርን ቃል የማጋራቸውን ገና ያልዳኑ ነፍሳትን ሊያሰናክል የሚችልበትን ሰፊ እድል በማሰብ አዘንኩ። በተለይም ከፍ ያለን የእግዚአብሔርን መንግስትና የቤተ ክርስቲያንን ተሐድሶ ጉዳይ በመወያየትና በመጸለይ ራስንም ለዚያ በማዘጋጀት የማውቃቸውን ወንድሞች እንዴት ሊያሳዝንና እንዴት ተስፋ ሊያስቆርጥ እንደሚችል ሳስብ አመመኝ። በማልፍበት ሁኔታ ውስጥ እያለው በአንድ ወቅት አንድ አንጋፋ ዘማሪ ወንድም ያወራኝ ነበረ። ደጋግሞ ይታወሰኝ ነበረ። ጌታ በጸጋው እንዳቆመኝ አውቃለሁ። በወድቅም እርሱ መሐሪ አምላክ ነው፣ እስከ መጨረሻው ይምረኛል። ነገር ግን በህይወቴ እጅግ የምፈራው ለሌሎች ማሰናከያ መሆንን ነው። እንደዚያ ከመሆን ሞቴን እመርጣለሁ። ይህን ንግግሩን እያስታወስኩ በእርግጥ በህይወቴ በሆነው ነገር ሊሰናከሉ ስለሚችሉ ሰዎች እያሰብኩ እጅግ አዘንኩ። ጌታንም በሆነ ታምር ያንን ከመሆን እንዲከለክል ተማጸንኩም። የሆነ ሆኖ ሳለ እንዴት በዚህ
የኢየሱስ ብቻ ነኝ በምልበት ወቅት ለመጸነስ የሚያበቃኝ አንድነት ከጋብቻ ውጭ ለመፈጸም ደፈርኩም። ከማንና እንዴትስ ባለ አይነት ግንኙነት ውስጥ ሆነ እመለስበታለሁ። ብልጭ ከሚሉ ቁርጥራጭ ምስሎች ባለፈ ትዝ የሚለኝ የልጅነት ውስጤ የሚጀምረው የ3 ዓመት ህፃን እያለው ነው። አባቴ ቀደም ብሎ አገብቶ የነበረና ከኔ በብዙ ዓመታት እድሜ የሚበልጡ ልጆች የነበሩት ቢሆንም ለእናቴ ግን የመጀመሪያ ልጅ ነበርኩ። ትውስታዬ እኔን ተከትሎ ለእናትና ለአባቴ ሁለተኛ ልጅ የሆነው ታናሽ ወንድሜ ኃይለአብ ተወልዶ ጥቂት ቀናትም በሐኪም ቤት ከቆየ በኋላ ወደ ቤት የመጣበት ቀን ነበረ። የኔ የልደት ቀን የካቲት 12 ስለነበር የወንድሜ የካቲት 13 ቀን መወለድ ልደታችንን ወደፊት በአንድነት እንድናከብር ያመቻቸ ነበረ። ወላጆቻችን እንዳስፈላጊነቱ አንዴ በ12 ሌላ ጊዜ በ13 እያቀራረቡ እያፈራረቁ በጋራ ያከብሩልን ነበረ። በዚያን ዕለት የ3 ዓመት ልጅ ከነበርኩት እኔ በተጨማሪ ስሙንም ሆነ መልኩን የማላስታውሰው የግቢያችን ጥበቃና በቤት ስራ ያገለግሉን የነበሩት እማማ ፀሐይ ነበሩ። ባለገብስማ ጸጉርና ቀይ ዳማ መልኳ እማማ ፀሐይ በቢጫ ጆሮአም ኩባያ ያቀረቡልኝን ወተት ሳሎን ምንጣፍ ላይ ተቀምጬ እየጠጣው ነበረ። እናቴ ስለቆየችና ለጥቂት ቀናት ስላላየኋት ናፍቄያለሁ። መወለዱን የሰማሁት ታናሽ ወንድሜንም ለማየት እጅግ ጉጉት ይዞኝ ነበረ። የመኪና ጥሩምባ ሲሰማና መምጣታቸውን ሳውቅ ጉጉቴ ጨምሮ ያቁነጠንጠኝ ጀመረ። በሳሎን ቤት ውስጥ መደዳ ወደ ተሰለፉት በር የሚያህሉ መስኮቶች ወደ አንደኛው ተጠግቼ ወደ ግቢ ሲገቡና ከመኪና ሲወርዱ መከታተል ጀመርኩ። ብዙም ሳይቆይ እኔ የነበርኩበት ሳሎን መዝጊያ ተከፈተ። አባቴና ሕፃን ወንድሜን የታቀፈችው እናቴ ገቡ። እማማ ፀሐይ በብዙ ደስታና እልልታ ተቀበሏቸው። የናፈቀችኝ እናቴ ቤቢዬ ብላ በፈገግታ ስትመለከተኝ ለፈገግታዋ አጸፋ ፈገግታዋን ከመለስኩ በኋላ ተጠግቼ ሳምኳት። ድካም ይታይባት ስለነበረ አሳዘነችኝ። ደግፏት የነበረው አባቴም ወንድሜ እንዳየው ጋበዘኝ። ኃይለአብ እንደተባለም ነገሩኝ። ላዩስ ጓጓ የቆየሁትን ወንድሜ ያየሁት። በግንባሩ ላይ የተደፋው የሚያበራ ጥቁር ጸጉሩና ቀላ ባለ የቆዳ ቀለም የታገዘው ቆንጆ መልኩ ልዩ ውበት ያለው ሕፃን አድርገውታል። ወደ ልጅነቴ ስመለከት በአካል ከተጫወትኳቸው በላይ በምናቧ ትጫወት የነበረች ልጅ እንደነበርኩ ይታወሰኛል። ከቤት መውጣትም ሆነ በአካባቢያችን ካሉ ሌሎች እኩዮቻችን ጋር መጫወት ይፈቀድልን ስላልነበር ስፋት በነበረውና በብዙ ዛፎች በተሞላው ትልቅ ግቢ ውስጥ እኔና ታናሽ ኃይለአብ ለብቻችን እናሳልፍ ነበረ። በየሆነው ጊዜ እየመጣች አብራን ከመሰንበቷ ውጭ ታድግ የነበረው አያቶቼ ቤት ስለነበረ እኔና ወንድሜ ለብቻችን ነበርን። ማህሌት ከኛ ተለይታ ያደገችው ከህፃንነቷ ጀምሮ የሚጥል በሽታ ስለነበራትና አያቴ እማዬ አስቴርና አብረዋት ይኖሩ የነበሩት የእናቴ ታናሽ እህቶች ፈውስን እንደምታገኝ በማመን የተለያዩ የጸበል ቦታዎች ይወስዷት ስለነበር ነው። ማህሌት መልከ መልካም ጠይም ድንቡሽ ቡሽ ያለች ህፃን ነበረች። ወደ አያቴ ቤት በሚሄድበት ጊዜም ሆነ ልትጎበኘን በመመጣ ጊዜ ሙልት ያሉ ጉንጮቿን ያለማቋረጥ መሳም እወድ ነበረ። ማህሌት ከኛ ጋር ትኖር በነበረችበት ዓመታት ያሰቃያት የነበረው የሚጥል በሽታም በሚነሳ ጊዜ እንዴት አስጨናቂ እንደነበረ አስታውሳለሁ። በየትኛው ዓመት እንደነበረ በውል ባላስታውስም ለመጀመሪያ ጊዜ ህመሙ በተከሰተ ሌሊት ያየሁት እኔ ነበርኩም። በውል ባላስታውስም ለመጀመሪያ ጊዜ ህመሙን በተከሰተ ሌሊት እርሱም በወቅቱ በአንድ ክፍል ውስጥ እንተኛ ስለነበር ነው። እየሆነባት የነበረው ነገር ባይገባኝም የሰውነቷ መንቀጥቀጥ ከአፏ ይወጣ የነበረው አረፋና አይኖቿ ሆነው የነበረው እንግዳ ነገር እኔንም አስደንግጦኝ ነበረ። ከዚህ የተነሳ እየተንቀጠቀጥኩ ወላጆቻችንን ለመጥራት እንድሮጥ አድርጎኝ ነበረ። ከዚያች ሌሊት ጀምሮ የማህሌት ህይወት ከሚጥል በሽታ ፈተና ጋር ተሳሰረ። የትምህርት አቀባበሏ ላይ ተጽዕኖ በመፍጠሩና ጊዜ በሄደ ቁጥር ከእድሜ እኩዮቿ በብዙ ወደ ኋላ በመቅረቷ የፈጠረባት ስነ ልቦናዊ ጫና ከህመሟ ጋር ተደራርቦ የጎዳትን ጉዳት ሳስበው ልቤን ይሰብረዋል። ማህሌት ከልጅነቷ ጀምሮ የተሻለን እርዳታ አግኝታ ቢሆን ደስ ይለን ነበረ። ስላለፈችበት ሁሉ አዝናለሁ። የኮምጣጤ ዛፎችም እኔና ታናሼ ኃይለአብ በየግላችንም ሆነ በጋራ ልንጫወት የምንችለው ጨዋታ ተጫውተን ስናበቃ በቤት ውስጥ ልንዝናናባቸው የምንችላቸውን ነገሮች ሁሉ በጨረስን ጊዜ የምናመራው በግቢያችን ጀርባ በኩል ወደ ተደረደሩት የኮምጣጤ ዛፎች ነበረ። ከኮምጣጤ ዛፎች ጋር የተሰለፉ ሌሎች የፍሬ ዛፎች ቢኖሩም ብዛት የነበራቸውና ለመጫወቻነት ምቹ የነበሩ እነርሱ ነበሩ። የተሰለፉበት አደራደርም ጥሩ እይታን ስለሚሰጥ ተንጠላጥለንባቸው ብዙ ጊዜ እናጠፋ ነበረ። በዛፎቹ ላይ በመንጠልጠል የሰፈሩ ልጆች ደማቅ ጨዋታ መመልከት አንደኛው መዝናኛችን ነበረ። ግቢ ተዘግቶባቸው እንዳደጉ ልጆች ወደ ውጭ ወጥተን አብረናቸው ልንጫወት ባንችልም
የእነርሱን ጨዋታ በመታደም እንደሰት ነበረ። ከልጆቹ ጨዋታ ሌላ አንድ ግቢ ይጋሩ የነበሩ ተያያዥ ቤቶች ነዋሪዎችም የዕለት ተዕለት ኑሮ መከታተል እንችል ነበረ። በውሃ ቧንቧ ስር የሚታጠቡ ወጣቶች፣ ጸጉራቸውን የሚሰራሩ ሴቶችና የመሳሰሉትን የሰፈሩን ትዕይንቶች ስንመለከት በአሁኑ ዘመን እንደተለመደው እውነታዊ ድራማ እንደምንከታተል ያክል ነበረ። ደማቅ በሆነው ማህበራዊ ግንኙነት በልጆቹ ነጻነትና የጋራ ቡረቃ ቀንተን ሳናበቃ ብዙም እንዳንቀናባቸው ያደረጉንን ሌሎች የተለያዩ ትዕይንቶችን የምንመለከት ነበረ። ጎረቤታሞች እንዲሁም በባልና ሚስት መካከል የሚደረጉ ጭካኔ የተሞላባቸው የጠብ ትዕይንቶች ከነዚያ ውስጥ ይገኙበታል። ከኮምጣጤ ዛፎች ላይ ሆነን ለመመልከት ዋነኛ ምንጫችን ከነበረው የጋራ ግቢ ሌላ በእኛ ቤትና ፊት ለፊት ባሉት ቤቶች መካከል ባለው የኮረኮንች መንገድ ላይ አልፎ የነበሩ መንገደኞችን እናይ ነበረ። እንደ የጋራ ግቢው ትዕይንቶች ደማቅ ባይሆንም በግራና በቀኝ የሚገኙ በጥንድ ዛፎችና በቆርቆሮ አጥሮች የተተከሉ ሌሎች ግቢዎችና እንቅስቃሴዎች እንከታተል ነበረ። ሌላው የምንከታተለው በአካባቢው ታዋቂ የነበሩትን ጠንቋይ ሴት ቤት ነበረ። የጠንቋይ ቤት ነው ከሚለው መረጃና ምን አይነት ሰዎች በልምምዱ ውስጥ እንዳሉ ለማወቅ ካለን ጉጉት የተነሳ እንድንመለከት ቢያደርገንም የዘውትር ቀን እንቅስቃሴው በመኝታ ክፍላችን ሆነን በሌሊት እንቅልፍን ይነሳን እንደነበረው የድቢትና የማጓራት ድምጽ የሚረብሽ አልነበረም። ቀን ቀን በአካባቢው ከነበሩት ቤቶች መካከል በእይታ ልዩ የሚያደርገው ባለ ባንዲራ ጉልላቱ የሳር ቤት ነበረ። እንደውም መጀመሪያ ባየሁት ጊዜ አነስተኛ ቤተክርስቲያን መስሎኝ ነበረ። ኋላ ግን ነገሩ ሌላ እንደሆነ አወቅኩ። በሌሊት ከምንሰማው ድምጽ የተነሳ በዚያ ያሉ የሚባሉ ጠንቋይ በፊልም ላይ እንደምናያቸው ባለ ቆልማማ አፍንጫ፣ ጥፍረ ረጃጅምና ጸጉረ ጨብራራ እንጂ በአንድ ወቅት በአክስቴ ቤት ተገኝተው እንደተመለከትኳቸው እንደማናችንም አይነት መልክ ያላቸውን ደርባባ ሴት አልጠበቅኩም ነበረ። ከአክስቴ ጽዋ ማህበርተኞች በአንደኛው ቀይ ድሪያ በቀይ ተመሳሳይ ሻርፕ ለብሰውና ዝናብም ሆነ የከረረ ፀሐይ በሌለበት በእጃቸው ዣንጥላ ይዞ በዚያ ያየኋቸው ሴት ምንም የሚያስፈራ ነገር አልነበራቸውም። የሰጡኝም ሰላምታ እናታዊና ትህትና የነበረው እንጂ በኔ ልጅነት ምናብ ከጠንቋይ የምጠብቀው አይነት ባለመሆኑ ስገረም አስታውሳለሁ። አጠገቤ ትልቅ ሰው ባይኖር ወስደው ይበሉኝ ይሆን የሚል ፍርሃት በውስጥ የነበረ። እርሳቸው ግን በስጋ አይን የሚታይ ምንም አስፈሪ ነገር አልነበራቸው።